የእንግሊዘኛ ንግግራችሁ ላይ verbs and adverbs የሚባሉት ትልቁን ቦታ የሚይዙ ናቸው። ስለዚህ verb ምንድነው adverb ምንድነው ሁለቱን ደግሞ እንዴት ነው አንድ ላይ መጠቀም የምንችለው የሚለውን በደንብ እንማራለን። ከverb እንጀምር። verb እንግሊዘኛ ላይ ከምናስበው በላይ በጣም የሚደጋገም ቃል ነው። ያ ማለት በደንብ ልናውቀው ይገባል ማለት ነው። ሶ verb እንደምታውቁት አክሽን ነው አይደለ? ድርጊት ነው። ምሳሌዎችን እየዘረዘርን እንሄዳለን። ቨርቦችን ቀለል ከሚሉ ቨርቦችን ጀምሩ። ብዙ ጊዜ በየቀኑ ከምንጠቀምባቸው ከምናቃቸው። ስለዚህ ለምሳሌ walk ምን ማለት ነው? መራመድ አይደለ? walk መራመድ። ይሄ ምንድነው? ቨርብ ነው። ለምንድነው ቨርብ የሆነው? ድርጊት ነው፣ የምናደርገው ነገር ነው። ኦኬ እንቀጥል። ሌላስ? eat ይሄስ ምንድነው? ቨርብ ነው። ምክንያቱም ይሄም ድርጊት ስለሆነ ማለት ነው። ሌላ ምን ጨምር? read ማንበብ ድርጊት ነው አይደለ? write መጻፍ። እነዚህ በሙሉ ድርጊቶች ናቸው። መጨመር እንችላለን። run መሮጥ፣ talk ማውራት። እነዚህ በሙሉ ከምን ስር ይመደባሉ? ከቨርብ ስር ይመደባሉ ማለት ነው። ስለዚህ ቨርቦች ምንድን ናቸው ተብላችሁ የምትጠየቁ ከሆነ አንድ ሰው ወይም ደግሞ ሰው ብቻ ላይሆን ይችላል፣ እንስሳ ሊሆን ይችላል፣ ወይም ማንኛውም ነገር ሊያደርገው የሚችለው ድርጊት። ልራመድ እችላለሁ፣ ልበላ እችላለሁ፣ ላነብ እችላለሁ፣ ልጽፍ እችላለሁ፣ ልሮጥ እችላለሁ፣ ላወራ እችላለሁ፣ ልናገር እችላለሁ። ስለዚህ እኔ የማደርጋቸው ድርጊቶች በሙሉ ናቸው አይደለ? ስለዚህ ቨርብ ድርጊት የሆኑ ቃላቶችን ይይዝናል ማለት ነው። እነዚህን በምሳሌ እንያቸው። ለምሳሌ he እሱ ምን ያደርጋል? he walks to school ወደ ትምህርት ቤት ምን ያደርጋል? በእግሩ ይሄዳል፣ እየተራመደ ይሄዳል። እሷ ምን ታደርጋለች? she writes emails ምን ትጽፋለች? ኢሜል ትጽፋለች። እሱ የሚያደርገው ድርጊት ዋክ ማድረግ ነው። እሷ የምታደርገው ድርጊት ደግሞ መጻፍ ነው ማለት ነው። እነሱ ምን ያደርጋሉ? they read books መጽሐፍት ያነባሉ። ስለዚህ አንድ ሰው የሚያደርገው ድርጊት እነዚህ አሁን በየቀኑ የምንጠቀምባቸው የምናውቃቸው ናቸው አይደለ? ከነዚህ ደግሞ ምንድነው ኢንተርሚዲየት መካከለኛ የሆኑ ቨርቦችን ደግሞ አምጥቼ አብረን እንያቸው። ተጨማሪ ቨርቦችን ልስጣችሁ። ለምሳሌ clean ምን ማለት ነው? ማጽዳት አይደለ? ይሄም ቨርብ ነው፣ ድርጊት ነው። what about fix የሆነ የተበላሸ ነገርን መጠገን፣ ፊክስ ማድረግ፣ ይሄም ድርጊት ነው። መጋገር ለምሳሌ bake አይደለ? ተራራ ስትወጡ በእንግሊዘኛ ምንድነው የሚባለው? ተራራ መውጣት፣ ይሄ ዳገት ከፍ ያለ ቀጥ ያለ ነገርን መውጣት። climb አይደለ? climb እነዚህ በሙሉ ምንድን ናቸው? ቨርብ ናቸው። እንጨምር። ለምሳሌ አንድ ሰው ወደ እናንተ እንዲመለከት በእጃችሁ እንደዚህ ስታውለበልቡለት ምን አደረጋችሁ ነው የሚባለው? ይሄም ድርጊት ነው። ምን ለዋለን? ዌቭ አይደለ? ዌቭ እያደረግን ነው ማለት ነው። clean fix bake climb wave እነዚህ ራሱ ምንድን ናቸው? ቨርብ ወይም ድርጊት ናቸው። ኦኬ he እሱ ምን ያደርጋል? fixes phones ምን ይጠግናል? ስልኮችን ይጠግናል እያልን ነው አይደለ? she climbs fast ስትወጣ የሆነ ዳገት ሊሆን ይችላል። እንዴት ነው? በፍጥነት ትወጣለች እያልን ነው አይደለ? እነሱ ምን ያደርጋሉ? they bake ይጋግራሉ። they bake cookies bake ያደርጋሉ እያልን ነው። ስለዚህ እነዚህም ከቨርብ ስር ይመደባሉ። አሁን ደግሞ በተጨማሪነት አድቫንስድ የምንላቸው ቨርቦች እንደተጨማሪ እንይ። አሁንም ድርጊቶችን በተጨማሪነት እናያለን። በአማርኛ ለአንድ ሰው ድምጻችሁን ዝቅ አድርጋችሁ በጆሮ ስትነግሩት ምን ይባላል? ማንሾክሾክ እንለዋለና በእንግሊዘኛስ ዊስፐር ካላችሁ ይሄም ቨርብ ነው። መጀመሪያ ስንጀምር ምን ብለን ነበረ? walk
talk write listen እያልን በጣም ተደጋጋሚ ቨርቦችን አይተናል አይደለ እነዚህ ምንድናቸው ድርጊት ናቸው ስለዚህ they are verbs እንጀምር ማፍጠጥ ይሄም ድርጊት ነው አይደለ ማፍጠጥ stare ደረጃ ማለት አይደለም stare ብለን ደረጃም አለ ይሄኛው ግን ማፍጠጥ ነው ማፍጠጥ የሆነ ነገርን ምንድነው ማከክ ቆዳ ሊሆን ይችላል ሌላ ነገርን በእንግሊዘኛ ምን እንለዋለን scratch እነዚህም ምንድናቸው they are verbs መቅዳት ምንድነው መቅዳት ሻይ ሊሆን ይችላል ውሃ ሊሆን ይችላል it could be any kind of fluid መቅዳት ምንድነው አለ pour እንጻፈው እስኪ pour me some water ካልኩኝ ውሃ ከዳሊ pour መቅዳት ማለት ነው ማጣጠፍ ልብስ ለምሳሌ አጣጥፈን እናስቀምጣለን ምን ማለት ነው በእንግሊዘኛ ማጣፍ fold ምን ማለት ነው ማጣፍ ማለት ነው ስለዚህ እነዚህ በሙሉ verb ናቸው ልጨምርላችሁ ማዛጋት ሲደክመን እንቅልፋችን ሲመጣ ማዛጋት ምንድነው ያውን ምን ማለት ነው ማዛጋት በር ማንኳኳት knock አይደለ so these words they are all verbs because they show actions what someone is doing የሆነ ሰው እያደረገ ያለውን ድርጊት እናገርባቸዋለን so whisper በጆሮ ለሰው ድምጽ ዝግ አድርጎ መናገር stare ማፍጠጥ scratch ማከክ pour መቅዳት fold ማጣጠፍ ያውን ማዛጋት ወይም ደግሞ ማንኮራፋትስ snore ይሄ ድርጊት ነው knock ማንኳኳት እነዚህ በሙሉ ምንድናቸው verb ናቸው አይደለ ኦኬ በእነዚህ ኤግዛምፕል መስራት እንችላለን አይደለ ለምሳሌ she ምን አደረገች ለጓደኛው በጆሮዋ ነገረቻት she whispered ሐላፊ ስለሆነ she whispered ማለት አይቻልም something to her friend ለጓደኛው የሆነ ነገር በጆሮዋ ነገረቻት እያለ ነው ስለዚህ ይሄ ድርጊት ነው ማለት ነው ኦኬ ሌሎችንም ማየት እንችላለን ለምሳሌ stare የሚለው ማፍጠጥ staring for too long ረዘም ላለ ጊዜ ማፍጠጥ is not a good thing ምን አይደለም ጥሩ አይደለም ማለት እንችላለን ማለት ነው ሌሎቹንም እንተ ማለት እንችላለን ለምሳሌ the baby ህፃኑ ልጅ ምን እያደረገ ነው እያዛጋ ነው the baby is yawning ህፃኑ ልጅ ምን እያደረገ ነው he is yawning እያዛጋ ነው ስለዚህ ቨርብን በደም ተረድተናል so ቨርቦች አንድ ሰው ወይም ማንኛውም ነገር ሊሆን ይችላል የምናደርገውን ድርጊት የሚናገር ነው so እነዚህ በሙሉ የዘረዘርናቸው ቨርቦች ናቸው ነገር ግን ቨርቦች ብቻቸውን ውስን መረጃ ነው የሚሰጡት ውስን ስለዚህ የምንገልጸውን ሐሳብ በደንብ ማብራራት ተጠበቅብናል ያደረግነውን ድርጊት ብቻ አይደለም ድርጊቱ እንዴት ተደረገ እንዴት ነው ዊስፐር ያደረገችው ህፃኑ ልጅ እንዴት ነው ያዛጋ ያለው እንዴት ነው ዎክ ማደርገው እንዴት ነው የምናገረው እያልን ማብራሪያ ድርጊቱ ላይ የሆነ ተጨማሪ ማብራሪያ የምንሰጠው በማን ነው በአድቨርብ ነው አድቨርብን ስናውቅ ነው ፓወርፉል የሆነ ሴንቴንሶችን በእንግሊዘኛ ሰርተን ንግግራችን ማሳመር የምንችለው አሁን ቀጥታ ወደ አድቨርብ እንሂድ አሁን የምናየው አድቨርቦችን ነው አድቨርብ ከቨርብ በምን ይለያሉ ቨርብ ድርጊት ነው ድርጊቱ እንዴት ነው የሚከናወነው መረጃ የሆነ አዲስ ኢንፎርሜሽን ይጨምሩልናል ማለት ነው ቨርብ እስካሁን በጣም በርካታ አይተናል አይደለ ቨርብ ለምሳሌ ካየናቸው ውስጥ run ይቻውን አድቨርብ አይደለችም ቨርብ ነች ድርጊት ነች run አንድ ሰው እንደሚሮጥ መናገር እንችላለን አንድ ሰው
ምን እንደሚያደርግ እንደሚራመድ walk እንደሚያደርግ ልንናገር እንችላለን። አንድ ሰው እንደሚጽፍ ልንናገር እንችላለን። ግን እንዴት እንደሚሮጥ እንዴት እንደሚራመድ እንዴት እንደሚጽፍ አድቨርብ ስናውቅ ነው የምናገረው። ስለዚህ እነዚህ ቨርቦቻችን ናቸው። አድቨርብ እንዘርዝር። ለምሳሌ quickly ምን ማለት ነው? በፍጥነት። እንዴት ነው ድርጊቱ የሚከናወነው? በፍጥነት። እንዴት ነው እየሮጠች ያለችው? በፍጥነት። እንዴት ነው ስራዋን እየሰራች ያለችው? በፍጥነት። you see this word adds an information to a verb ላይ ድርጊት ላይ የሆነ ኢንፎርሜሽን ይጨምርልናል። እንደዛው ሁሉ በፍጥነት እንዳለው ደግሞ በዝግታም ሊሆን ይችላል። it could be slowly ምንድነው? አድቨርብ ነው። አድቨርብ የምንለው ምንድነው? ኢንፎርሜሽን ነው አድ እያደረግን ያለ ነው። ይችኛውስ loudly ስንልስ ድምጽን ከፍ አድርጎ። ህፃኑ ልጅ ቅድም እያንኮራፋ ነበር። እንዴት? the baby is ምን እያልን ነበር? yawning loudly ማለት እንችላለን። እንዴት? በጩኸት ነው ወይስ በዝምታ? በዝምታ ከሆነ ደግሞ quietly ማለት እንችላለን ማለት ነው። ሌሎችም ብዙ ማስቀመጥ እንችላለን። ለአሁኑ እነዚህን ከቀላል እንጀምር። ቨርብንም በጣም የምንጠቀምባቸውን ቀላሎቹን አነሳን እየጨመርን ነው አይደለ? እዚህ ጋርም ኤግዛምፕል እንስራ። he runs ይሮጣል። how does he run? እንዴት ነው የሚሮጠው? he runs quickly. she is writing an email. ኢሜል እየጻፈች ነው። እንዴት እየጻፈች ነው? slowly በጣም በዝግታ ነው እየጻፈች ያለችው። ፈጣን አይደለችም አይደለ? ይሄ ድርጊት እየተከናወነ ያለው እንዴት ነው? በዝግታ ነው። ወይም ደግሞ ሌሎችንም ማየት እንችላለን። the boss is አሁን አለቃው ምን እያደረገ ነው? በጩኸት ለሰራተኛው ይሁን ነገር እየነገረው ነው እንበል። ለምሳሌ the boss is speaking to the employee ማንን? ሰራተኛውን እያናገረው ነው። እንዴት? loudly የምትለው how is the boss speaking to the employee ብንል እንዴት እያናገረው ነው ብለን ብንጠይቅ ይችኛው ተገልጽልናለች። ስለዚህ እነዚህ በኤልዋይ የሚያልቁት አድቨርቦች ጥቅማቸው ምንድነው? ያ ድርጊት እንዴት እየተከናወነ እንደሆነ አይምሮአችን ላይ የሆነ ተጨማሪ መረጃ ይሰጡናል። አድቨርቦችን እነዚህን ብቻ ዘርዝረን ማለፍ የለብንም። ተጨማሪ አድቨርቦችን ዩኒክ የሆኑ አድቨርቦችን ደግሞ እየጨመረን እንይ። ተጨማሪ አድቨርቦችን ልስጣችሁ። ለምሳሌ ይችኛውን እስኪ እንያት። ምን ትላለች? ፖላይትሊ የቅድሙ ቦስ ወይም አለቃ ሰራተኛውን እንዴት ማናገር ይችል ነበር? he could talk to the employee politely በጣም ምንድነው ስርዓት ባለው በትህትና ሊያናግረው ይችላል። ይሄ ራሱ ምንድነው? አድቨርብ ነው ማለት ነው። ሌላስ ይችኛውስ ምን ትላለች? gently ጥንቃቄ ባለው። ለምሳሌ ህፃን ልጅ ከሆነ ቦታ ወደ ቦታ ስናስቀምጥ carefully ወይም gently ማለት እንችላለን። ኦኬ ይሄም ጥንቃቄን የሚያሳይ ነው። or we could say carefully ይችኛውስ easily በቀላሉ ሳይከብደን። ኦኬ he knocked the door ምን አድርጎ ነበር? በሩን አንኳኩቶ ነበር። ግን እንዴት እንዳንኳኳው we don't know. So unless we use an adverb that indicates or shows how the action happened ማወቅ አንችልም። እንዴት እንዳንኳኳ ለመግለጽ we have to use an adverb at the end of the sentence። በሴንቴንሱ መጨረሻ ላይ we need to use an adverb
adverb መጠቀም አለብኝ። ስለዚህ እንምረጥ እስኪ he knocked the door gently ቀስ ብሎ you see ቀስ ብሎ ነው ያንኳኳው ማለት እንችላለን። ኦኬ she folds the clothes ልብሶቹን ምን ታደርጋለች? ታጣጥፋለች። how carefully በጥንቃቄ። ስለዚህ እነዚህ ድርጊቶች እነዚህ ቨርቦች እንዴት እንደተከናወኑ የምናውቀው በእነዚህ adverbs ይሆናል ማለት ነው። So we could use the other adverb which is easily ለምሳሌ I passed the difficult bridge የሆነ ከባድ ድልድይ ያለን ለማለት የሚያስቸግር በቀላሉ አለፍኩትኝ እኔ bridge easily በቀላሉ አለፍኩትኝ እያልኩኝ ነው ማለት ነው። ስለዚህ በቨርብና በአድቨርብ መካከል ያለው ግንኙነት ይሄ ነው። ቨርብና አድቨርብን አጣምራችሁ መጠቀም ስትችሉ እንግሊዘኛችሁ ፓወርፉል ይሆናል። ተጨማሪ አድቨርቦችን ልስጣችሁ። ኦኬ we could say ሌላ አድቨርብ ልስጣችሁ። ለምሳሌ ይሄ ምን ይላል? nervous ማለት የፈራ ሰው አይደለ? የሆነ ነገር ያስጨንቀው ሰው nervously ስትሉ በፍርሃት በጭንቀት። ይችኛውስ graceful ምንድነው? ግርማ ሞገስ ያለው gracefully ስታደርጉትስ በግርማ ሞገስ በተሞላ። ሆን ብሎ ስትሉስ በእንግሊዝኛ እንዴት ነው? የሆነ ነገርን ያደረገው ሆን ብሎ ነው ስትሉ deliberately ስትሉ ሆን ብሎ ነው የተደረገው እያላችሁ ነው ማለት ነው። ኦኬ we could add something silently በዝምታ። silently means without making any noise ምንም አይነት ድምፅ ሳንፈጥር ማለት ነው። ኦኬ ለምሳሌ she walked into the room ወደ ክፍሉ እንዴት ነው የገባችው? she walked into the room እየተንቀጠቀጠች እየፈራች ነው የገባችው ካልን we should say nervously she walked into the room nervously። እንግዲህ አስፈራቲ የሆነ ነገር ሊኖር ይችላል we don't know about that። ነገር ግን this adverb is describing the action walked into the room ወደ ክፍሉ እንዴት እንደገባች የሚያብራራልን ነው ማለት ነው። ኦኬ nervously ብለናል። ኦኬ gracefully እንዴት መጠቀም እንችላለን? ግርማ ሞገስ ባለው መንገድ። ኦኬ we could say the singer entered the stage መድረኩ ላይ የወጣው እንዴት ነው? gracefully ማለት አንችልም? gracefully we could say something like that። deliberately የምትለውን እስቲ እንጠቀም። deliberately okay the man ሰውየው ምን አደረገ? the man hurt my friend ጓደኛዬ my friend ሆን ብሎ ነው የጎዳው ብንል ምን ላለን? deliberately። ስለዚህ እንዴት ነው የጎዳው? ሆን ብሎ ነው የጎዳው። ሶ እነዚህ ሁለቱ ምን ያህል አስፈላጊ እንደሆነ እንረዳለን። ሁለቱ በጣም ተመጋጋቢ ናቸው። ይሄ ድርጊት ይገልጽናል፣ ይሄ ደግሞ ድርጊቱ እንዴት ተፈጸመ የሚለው ያብራራናል። ይችኛውን ስትጨምሩ ዋነኛው አስፈላጊ ቨርብ ነው። ቨርብ ከሌላ ቨርብ ሊኖር አይችልም። እንደ ቨርብ አስፈላጊ ነገር የለም። ይሄኛውን ስትጨምሩ ግን ቨርባችሁ በቃ ግዙፍ ይሆናል። ያ ድርጊት መፈጸሙ ብቻ ሳይሆን እንዴት ተፈጸመ የሚለው ራሱ ሰፋ ያለ መረጃ ይሰጣችኋል ማለት ነው።